የባህር በርን የሚያክል ትልቅ ነገር የያዘች ሀገር እንዲህ አይነት ደረጃ ላይ መሆኗና እንዲህ መነጋገሪያ መሆኗ እጅግ በጣም ያሳዝናል። የጎረቤት ሀገሮችን ተቃዋሚዎች በማስታጠቅ በማሰልጠን እሱ እንደውም የፖለቲካ አጀንዳ ነው ተብሎ እንኳን ቢያዝላት በሱዳኑ ጦርነት ውስጥ አለችበት። እጅግ በጣም ዋነኛው ደግሞ በግዳጅ ማሰልጠን ቢሞት የሚመጣው ክራይሲስን አስቧል። ጤና ይስጥልን እንደምቆያችሁን ውድ የሀሳብ ሚዲያ ቤተሰቦች፣ ይህ ሀሳብ ዴሊ ነው። ሀሳብ ዴሊ በሀሳብ ሚዲያ ዘወትር በዚህ ሰዓት በየዕለቱ የተለያዩ ሀሳቦችን እያነሳ ከእናንተ ጋር ቆይታ ያደርጋል። ለዛሬም ይዘንላቸው የመጣናቸው ጉዳዮች አሉ። በተለይም ደግሞ ዛሬ የኤርትራና ኤርትራውያን ጉዳይ ላይ ቆይታ እናደርጋለን። ያልፋልና በረከት ነን። አብራችሁ እንድትቆዩ በክብር ጋብዘናል። በረከት እንደምን አለ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆይ። ዛሬ የኤርትራና ኤርትራውያን ጉዳይ ላይ በሰፊ ቆይታ እናደርጋለን። ከዛ በፊት ደግሞ የማሟሟቂያ ጉዳዮችን እናነሳለን። በትግራይ ክልል ከሁለት ዓመቱ ጦርነት በኋላ እንግዲህ የፕሪቶሪያ ስምምነት ተፈጽሞ አንድ እርምጃ ከተካሄደባቸው ተግባራት መካከል የመልሶ ማቋቋም ታጣቂዎች የነበሩ አካላትን መልሶ የማቋቋም ተግባሩ ይታወሳል። ከዚህ በፊት እዚሁ ጠረጴዛ ላይ እናንተ አንስተነው ነበረ የዚህ የመልሶ ማቋቋምን ጉዳይ። ዛሬ እንግዲህ እንደተሰማነው ጉዳይ ከሆነ ሁለተኛው ዙር የመልሶ ማቋቋም እንቅስቃሴ ተጀምሯል። ከዚህ በፊት በደንብ ተሰርቶበት ነበር። ወደ 8 ቢሊዮን ብር ፈሰስ የተደረገበት ነበር። መልሶ ማቋቋሙ በጣም ወሳኝ ነው። ያሉት ታጣቂዎቹ ቁጭ ብለው አንድ ቦታ ላይ ነው ያሉት። ላይፍ መጀመር አለባቸው፣ መማር አለባቸው፣ ወደ ስራ ወደ ኢንቨስትመንት መግባት አለባቸው። እንደውም የዘገየ ውሳኔ ይለዋለሁ፣ ግን ቢዘገይም ጥሩ አጀማመር ነው። እያየነው ነበር ቅድም በፎቶ ብዛቱን፣ የወጣቱ ብዛት እና ያ ሁሉ ወጣት ቁጭ ብሏል ማለት በጣም አሳሳቢ ነገር ነው። አቶ ጌታቸው ረዳ በጊዜ አስተዳደሩ ፕሬዚደንትነት ቦታ ላይ በነበሩበት ጊዜ ደጋግመው ሲያነሱ የነበሩት ቅድሚያ ሊሰጣቸው ከሚገቡ የልማት ስራዎች፣ የማህበረሰብ ተኮር ስራዎች መካከል አንዱ ይሄ የመልሶ ማቋቋሙን ማጠናከር ነው ሲሉ በተደጋጋሚ ሲናገሩ እንደነበረ እናስታውሳለን። እንግዲህ የመጀመሪያው ዙር ከተከናወነ እጅግ በጣም ዘለግ ያለ ጊዜ ተቆጥሮ ነበረ። አሁን ሁለተኛው የጊዜ አስተዳደር ፕሬዚዳንት መሾማቸውን ተከትሎ እየተከናወነ ነው። እጅግ በጣም ተስፋ የሚጣልበት ስራ ነው። ምክንያቱም ከዚህ በፊት አንስተነዋል። የትጥቅ ማስፈታቱ እንዳለ ሆኖ የጦር መሳሪያ ማስረከቡ ይሄ አንቀጽ በአንቀጽ በፕሪቶሪያ ስምምነት ላይ የተቀመጠ ነገር ነው። አሁን ደግሞ መልሶ ማቋቋም እንዲሁ በክልሉ ያሉ ወጣቶችን በተለይ ወጣቶችን ወደ ስራ ወደ እንቅስቃሴ እንዲገቡ ያደርጋል የሚል ተስፋ ተጥሎበታል። ዛሬ ያየነው ጉዳይ ነው። ይሄ እንደ ማሟሟቂያ እናንሳው በሚል ነው። ወደ ዋና ጉዳያችን እንለፍ። ዛሬ በዋናነት ስለ ብርጌድ ንሓመዱ እናወራለን። ብርጌድ ንሓመዱ ከአውሮፓ እስከ አዲስ አበባ እስከ ኢትዮጵያ ያለውን እንቅስቃሴ እናነሳለን። በተለይ ደግሞ ይሄ ቡድን ለኢሳያስ አፈወርቄ ስጋት፣ ለኤርትራውያን ተስፋ የሚል ስያሜም ተሰጥቶታል። ከዚህ ቡድን ጋር ተያይዞ ያሉ መረጃዎችን ጠቅለል እያደረግን በሀሳብ ዴሊያችን እናነሳለን። ወደ እሱ ሀሳባችን ነው የምንሸጋገረው። አብራችሁን ስለምትቆዩ እናመሰግናለን። ካፍታ በኋላ እንመለሳለን። እሺ ተመልሰናል። በረከት፣ በዋናነት ዛሬ እናነሳለን ብለን ያሰብነው ስለ ብርጌድ ንሓመዱ ነው። ብርጌድ ንሓመዱ በተለይም ደግሞ በኤርትራውያን የተሰባሰቡበት ከአውሮፓ እስከ አፍሪካ በተለይም ደግሞ እስከ አዲስ አበባ የዘለቀ ሴል ወይም ደግሞ ቅርንጫፍ ያለው ቡድን ነው። አውሮፓ ላይ ሰማያዊ ለባሾቹ በሚል ነው የሚታወቁት። ብዙ ጊዜ በተለያዩ ህዝባዊ እንቅስቃሴዎች ላይ ሰማያዊ ቲሸርት ለብሰው ይታያሉና ሰማያዊ ለባሾቹ በሚል ይታወቃሉ። እንግዲህ ከ3 ዓመት በፊት ነው እንደ ቡድን ወይንም እንደ ብርጌድ የተቋቋሙት ከ3 ዓመት በፊት ነው። እንግዲህ ዛሬ በዋናነት ይሄን ለማንሳት የፈቀድነው በረከት እንደምታውቀው አዲስ አበባ ላይ አዲስ ነገር አሰምተዋል እና እንደው ወደኋላ መለስ ስንበል ብርጌድ ንሓመዱ ከ3 ዓመት በፊት የተቋቋመበት አብይ ምክንያት ምንድን ነው? በእርግጥስ ብርጌድ ንሓመዱ ለኢሳያስ አፈወርቄ ስጋት፣ ለኤርትራውያን ደግሞ ተስፋ ነው ወይ የሚለውን ጉዳይ እናብሰልስል። አዎ፣ አረ ሰማያዊ ጎርፍ አብዮት ይሉታል። ራሳቸው እንደዛ ብለው ይጠራሉ ብዙ ጊዜ። ይሄ አደረጃጀት የፖለቲካ አደረጃጀት አይደለም።
ድርጅትም የለውም የዲያስፖራ ስብስብ ነው። ታጋይም ታጣቂም አይደለም ታጋይም አይደለም። አሁን ግን መልኩን እየቀየረ ይመስላል። አሁን ያገኘናቸው መረጃዎች እንደዛ ናቸው። እነዚህ ስብስቦች እንዴት መጡ፣ እንዴት ሊፈጠር ቻሉ የሚለው መሰረታዊ ነገር ስንመለከተው ከኤርትራ ተሰደው የወጡ ናቸው። በተለያየ ሀገሮች ውስጥ የሚኖሩ ናቸው። በጀርመን፣ በስዊድን፣ በእስራኤል፣ በካናዳ እና በኔዘርላንድ ኦል ኦቨር ዘ ወርልድ ያሉ ናቸው። ከፍተኛ የሆነ ጭቆና፣ የግዳጅ ምልመላ እና ኢኮኖሚ ችግር፣ የፖለቲካ የእምነት ነፃነት እነዚህ ችግሮች የገፋቸው ናቸው። በነገራችን ላይ የኤርትራ መንግስት አንድም ሂውማን ትራፊኪንግም ላይ ይሳተፋል። እነዚህን አካላቶች ወደ ውጭ ይልካል፣ አስገድዶ እንዲወጡ ያደርጋል፣ በጭቆና በተለያየ መንገድ እንዲወጡ ያደርጋል። ከዛ ደግሞ ከወጡ በኋላ ደግሞ የግዳጅ ደግሞ እንደገና ምን ያደርጋል? ገንዘብ ይሰበስብባቸዋል፣ ይጠቀምባቸዋል። እንደምታውቀው የብርጌድ ንሓመዱ በጣም ታዋቂ የሆነበት ነገር አንደኛው በውጭ በአውሮፓ ሀገሮች ውስጥ ያሉ የኢሳያስ አፈወርቂን መንግስት የሚደግፉ አሉ፣ የሚቃወሙ አሉ። እነዚህ ሁለቱ ቡድኖች ሲገናኙ ግን ከባድ ነው፣ ከደርቢም በላይ ነው። በቅርብ ጊዜ እንደውም እንደምናስታውሰው ኮንሰርቶች፣ ፌስቲቫሎች ምናምን ሲኖሩ በቃ ስጋት ነው የተከናወነበት። ለምሳሌ እስራኤል የኢሳያስ አፈወርቂን ደጋፊዎች አስወጡልኝ እስከ ማለት ድረስ ደርሳለች። የእስራኤሉ በጣም ከባድ ነበረ። የመንግስትንም እንዲጨክን ያደረገው ነበረ። የእስራኤል መንግስትንም እንዲጨክን ያደረገው ነበረ። ምንድነው እሱን ሁነት ስናስታውስ እዛ ኮንሰርት ላይ የሁለቱም የኢሳያስ ደጋፊም ተቃዋሚም የሆኑ ቡድኖች ይገናኛሉ። እንግዲህ እንደምን አድርገን እንቁጠረው፣ አዲስ አበባ ላይ አንድ የእግር ኳስ ደርቢ የከተማው ደርቢ ሲከናወን ስቴዲየሙ እንዴት እንደሚሆን ዙሪያው የስቴዲየም ዙሪያው ከተማው እንዴት እንደሚሆን እናስታውስ ነበር አይደለ? ልክ እንደዛ እዛ አካባቢ ላይ እስራኤል ላይ ያ ኮንሰርት የሚከናወንበት ቦታ ላይ የኮንሰርቱን ሙሉ ለሙሉ ይሄ ትኩረታቸው ኮንሰርቱ ላይ መሆኑ ቀርቶ ወደ ፖለቲካል ኢንቴንሽን ተቀየረ። እንደዛ ተቀየረና አሁን እነዚህ የኢሳያስ አፈወርቂ ደጋፊዎች ያው ከተማ ውስጥ ይተዋወቃሉ እርስ በርስ ማን የኢሳያስ አፈወርቂ ደጋፊ ማን ተቃዋሚ እንደሆነ ይተዋወቃሉ እና እርስ በርስ ግጭት አይነት ነገር ጀመሩ። ያ ግጭት እጅግ በጣም እየተካረረ መጣ። ያ መካረር የእስራኤል ፖሊስ ጣልቃ እንዲገባ ጭምር አደረገው። በመቶዎች የሚቆጠሩ እንትኖች እንደታሰሩ እናውቃለን። ከታሰሩት ውስጥ ደግሞ አብዛኞቹ የዚህ የብርጌድ ንሓመዱ ደጋፊዎች ናቸው። በነገራችን ላይ በዚህ ግጭቶች ላይ ምንድነው ኪ ፖይንት የሚያጣላችሁ የሚለውን ነገር ለመመርመር ሞክሬ ነበረ እና በጣም የሚገርምህ ነገር ያገኘሁት መረጃ የሚያጣላቸው እነዚህ ኮንሰርቶች የሚካሄዱት ፌስቲቫሎቹ የሚካሄዱት ሁን ተብለው የኤርትራ መንግስትን ለመርዳት ነው። እንደምታውቀው የኤርትራ መንግስት ምንም አይነት ኢንቨስትመንት የለውም። ከዚህ በፊትም በደርግ ዘመን የነበሩት እንኳን ትልልቅ ፋክተሪዎች ደንዝዘዋል። ነቅሎ ፋብሪካ ተመሸጡ ላይ ደረሰ ነው። ምንም አይነት ኢንቨስትመንት የለውም። ገቢውን የፎረን ከረንሲ ገቢውን የሚሰበስበው በእነዚህ ፌስቲቫሎች ነው። የፖለቲካ አመለካከት ብቻውን በራሱ የዚህን ያክል ጸብ ውስጥ አይከታቸውም ነበረ። ሊያቃርናቸው ይችላል፣ ፍረጃ ውስጥ ሊገቡ ይችላሉ እንጂ እንደዚህ አይነት የመረረ መኪና አስተማቃጠል፣ ድንኳኖቹን አስተማቃጠል፣ አድማ ብተናዎቹ ሲመጡ እስተ ድንጋይ መወራወር፣ መደባደብ፣ መገዳደል ሁላ አለ። አይተህ ከሆነ አንዱን ለ6 ይዘው ቀጥቅጦ የሚገሉበት ነገር ሂደት አለ እርስ በእርስ። ያ ማለት ምንድነው? ኮር ፖይንቱ ለኤርትራ መንግስት የሚሰበሰበውን ድጋፍ አይሆንም ነው። ምክንያቱም ያ ድጋፍ ወደ ሀገር ቤት ከገባ ወደ ኤርትራ ወደ ሀገራቸው ላይ ከገባ የሚፈጥረው ችግር አንደኛ የኤርትራ መንግስት በተጠናከረ ቁጥር የእህት ወንድሞቻቸው ጭቆናን የሚበረተው አንድ ያገዛዙ ምድሜ ይጨምራል። ያንን መቃወም ነው። ያ ነው ኪ ፖይንቱ። በነገራችን ላይ የኢሳያስ መንግስት ገንዘብ ከውጪ ካሉ ዲያስፖሮቹ 2% ይወስዳል፣ ይሰበስባል። ባይዘው እሱ ስብሰባ በተቃዋሚዎቹ ደጋፊዎቹም ነው እኩል የሚሰጡት እና በጣም ጥያቄ የፈጠረብኝ ነገር እንደ ደጋፊም ተቃዋሚም እኩል ይሰጣል። መጀመሪያ ፊል ያረኩት የሀገር ፍቅር ነው ብዬ ነበር። እንደ አጋጣሚ እንደውም ከዚህ በፊት
ጋዜጠኛ መሐመድ ሐሰን ጋር በዚህ ጉዳይ ላይ ተወያይተን እንዴት ነው የሀገር ፍቅራቸው ደስ ይላል ብዬ አወራሁትና ፖይንቱ እሱ አይደለም። ፖይንቱ በጣም ይለያል። አንስፔክትር ነው። ለምሳሌ አንተ ውጭ ሀገር በስደት የወጣ ወንድም እህት ይኖርሃል ወይ እናት አባት፣ አገር ቤት ውስጥ የአንተ ፋሚሊ ይፈለጋል። በግዴታ ነው የምትልከው፣ ወደም ተገደም የቤተሰብ አንተ እዛ ያለ አስልክ በቃ ያ ማለት እገታ በለው። ኦልሬዲ በዛ አይነት ሲስተም ውስጥ ነው ያሉት። ለዛ ነው በጣም ይሄ ብርጌድና ሐማዱ ይታወቃል። ፌስቲቫል ገና ሲካሄድ ይታወቃል። በቃ ይበጠበጣል የሚል የብዙ ሀገር መንግስቶች እነ ስዊድን እነ ጀርመን ማገዱላ ጀምረዋል። እስራኤልማ እንደውም ይውጡልኝ በፓርላማ በቃ ኢሳያስ አፈወርቂን የሚደግፉ አካላቶች ይውጡ። እንደውም ፓርላማው ላይ ከተነሳው ንግግር አንድ በጣም ማስታውሳት ፌመስ ንግግር አለች። ሀገራቸውን እንዲህ ከወደዱ ብርም ከላኩ ይህን ያክል ሀገራቸው ከተጨነቁ ለምን ወጥተዋል? ባይሰው ይህን ጥያቄ ነው። በጣም ብዙም የሚጠየቅ ነገር ያ ነው። እንግዲህ ገንዘብ በተለይ ገንዘብ የማዋጣቱ ነገር ብዙዎቹ አንድ ሁለት ቪዲዮዎች ለመመልከት ሞክሬ ነበር። ኤርትራውያን በተለይ ይሄ ቲክቶክ ላይቭ ላይ የሚገቡ ኤርትራውያን አንዲት ካናዳ ያለች ይመስለኛል እና ሁለት መልክ አለው እንዳልከው ይሄ ማዋጣቱ ግዴታ ሆኖ ሳለ ሁለት መልክ አለው። ደስ ብሏቸው የሚልኩ አሉ። በጣም ደስ ብሏቸው ከከኒ ትረስት ፈንድ ላይ ይህን ያህል ፐርሰንት ልካለሁኝ ብላ ነው ስትናገር የነበረችው ኤርትራዊቷ። እና ይህንን የማደርገው ኢሳያስ አፈወርቂን ስለምወደው ወይንም ስለማልወደው አይደለም፣ በቃ ሀገር ኤርትራ ስለሆነች ነው የምትል አይነት ሴይ ያለው እንትን ላይቭ ላይ ስታወራ ሰምቻት ነበርና በእሱም ደግሞ በጣም እንትኖች ክርክሮች በዝተው ነበረ። የምንልከው ለቤተሰቦቻችን ነው የሚሉት እንዳሉ ሆነው የሚልኩት ደግሞ ለኢሳያስ መንግስት ነው ብለው የሚያስቡም አሉ። የእሷ አፍቃሪ ኢሳያስ የሚባለው ነገር ያላቸው አሉ። እንግዲህ ይህንን ብርጌድ ስናነሳ በተለይም ደግሞ አሜሪካ፣ ጀርመን፣ ካናዳ፣ ስዊዘርላንድ፣ እንግሊዝ ጭምር ያሉትን እንቅስቃሴዎች ስናነሳ አብዛኞቹ የሚታወቁት የዚህ ብርጌድ ሰዎች በረብሻ ነው። በጣም በአመፅ ይታወቃሉ። በጣም አመፅ ይወዳሉ። ቅድም እንግዲህ የሰማይ አብዮተኞች ብለናቸው የለ ስያሜያቸውም እንደዛ አይደለ? ይህንን አመፅ የሚያካሂዱት አፍሪካ ውስጥ እንግዲህ እንደምናውቀው የስልጣን ገደብ የለውም። ለረጅም ጊዜ እንደምናውቀው ስልጣን ገደብ የለውም። የአፍሪካ ሀገር አብዛኞቹን መሪዎች ስናስታውስ ወይ ህይወታቸው አልፎ ከመንበራቸው ይወርዳሉ፣ እነርሱም ቢወርዱ ቤተሰብ ይተካል፣ አሊያም ደግሞ በአመፅ ከስልጣናቸው ይወርዳሉ። በጣም ሬር የሆነ አይነት ደረጃ ላይ ሲደርስ ማለት ነው። እንግዲህ እነርሱ የሚሉት ምንድነው? አፍሪካ ውስጥ እስካሁን የአንድ ጎልማሳ እድሜ ያለው ስልጣን ተይዞ ቆይቷል። ይሄ ሊበቃ ይገባል። የኢሳያስ አፈወርቂ መንግስት ይህን ያህል ዘመን በስልጣን ቆይቷል። ኤርትራ ከምንም በላይ ከዓለም ኋላ ቀር ሆናለች። ስለዚህ ወደ ዓለም ልናቀርባት ይገባል፣ ልናስጠጋት ይገባል። እንደዛ ለመሆን ደግሞ የኢሳያስ መንግስት ሊያበቃለት ይገባል የሚል እምነት ነው ያላቸው። እንግዲህ ይህን እንቅስቃሴ ቤኪ ከአውሮፓ ያለውን እዚህ ጀርመን ያለውን እስራኤል ያለውን ምናምን ነገር ካነሳ ካናዳም ተመሳሳይ ነው። በነገር ላይ በጣም የኤርትራውያን በብዙ የዓለም ክፍል ይገኛሉ። አብዛኞቹ ኤርትራውያን ከሚሰደዱባቸው ምክንያቶች መካከል ያው ይሄ የነጻነት ጉዳይ እንዳለ ሆኖ ከዛ ደግሞ የወታደራዊ ግዳጅ የሚገቡበት መልክም አንዱ እጅግ በጣም እነርሱ የሚቃወሙት ነገር ነው። በእነዚህና ሌሎች ገፊ ምክንያቶች ይሰደዳሉ። እንግዲህ አዲስ አበባ ላይም በርካታ ኤርትራውያን ወዳጆች አሉን አይደለ? እናውቃለን። እነዚህን አውሮፓ ላይ ያለውን ይህን እንቅስቃሴ ካነሳን አዲስ አበባ ላይ አሁን ሴሎች አሉት ብለናል አይደለ? ወደ አዲስ አበባም የመምጣት እድልን አግኝቷል፣ ወይንም አዲስ አበባ ላይ ቤዝ የማድረግ እድልን አግኝቷል ይሄ ቡድን። አዎ በትክክል አንድም ቅድም ያነሳት ላይ በጣም እንትኗ በጣም ተመችታኝ ነው። በነገራችን ላይ የኢሳያስ መንግስት ስልጣን ከያዘ 32 ዓመት አንድም ምርጫ አይቶ አያውቅም። ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ እሱ ብቻ ፈላጭ ቆራጭ። ባለስልጣኖቹ መጀመሪያ የነበሩት ናቸው። በቃ ራሳቸው ናቸው። ምንም አዲስ ለውጥ የለም። ኦልሬዲ ከአፍሪካ እንደውም ላንድ ሎክድም ብትላት ይሻላል። እንደውም አንድ ፊት ነው ባህር በር ምንም ኖሮት
ኦፖርቹኒቲ በጣም ብዙ ኦፖርቹኒቲ ኖሮት በፍጹም ያላደገ ያልተለወጠ እንደውም አንድ ቱሪስት ባለፈው ያየው ነበረ ቅድምም እንዳልኩ አንዳንድ ሰዎችን ኤርትራን የጎበኙ ሰዎችን ጠይቄ ነበረ የሚገርምህ ነገር ወጣቶቹ ቀን ላይ አንድ ወጣት በቀን 3 ማኪያቶ ሊጠጣ ይችላል ለምን የሚለው ጥያቄ አጫረብኝ እና ያ ቱሪስት ሲናገር ምን ይላል ምንም የስራ እድል የለም ወጣቶች ተሰብስበው ካገኘህ እኛ ሀገር ላይ እናነጻጽሩ ካፌ ውስጥ ካገኘህ ግማሹ ስልክ እየጎረጎረ ነው ግማሹ ሌላ ስራ እየሰራ ነው ኤርትራ ውስጥ ግን ካገኘሃቸው ምናልባትም በቀን ለሶስተኛ ወይ ለአራተኛ ጊዜ ማኪያቶ እየጠጡ ወሬ ነው የሚያወሩት ኢንተርኔት የሚባል ነገር አይታወቅም በጣም የተወሰኑ ቦታዎች ላይ በደቂቃ በጣም ውድ ነው እሱንም አንድ ቦታ ላይ ሄደህ ነው መጠቀም እንችለው እሱንም ስትጠቀም የተከለከሉ ማህበራዊ ሚዲያዎች አሉ ይሄንን ማህበራዊ ሚዲያ ብትጠቀም እዛው ነው እስር ቤት የሚጠብቅህ አንድ ዶክመንተሪ ላይ the most ancient city ብሎ ነው የሚገልጻት አስመራን the most እንግዲህ ይሄንን ተርም እነሱ ሲጠቀሙት በምን አግባብ እንደሚጠቀሙት ታውቃለና አስመራን ሲጎበኝ ይሄ አሁን ያልካቸውን አይነት ያያቸውን እንቅስቃሴ በቃ ዝም ያለች ነች እና ዝም ያለች መሆኗን እንትን ብሎ ይሄ ጥንታይነቷ ይሄ ሪል በእንቱንም ይሄ በስነ ህንጻው በምኑ በከተማ ምስረታው ምናምን ብቻ አይደለም በቃ ባሉት ማህበራዊ ጉዳዮችም ጭምር ባሉት ይሄ ዓለም የደረሰበትና እሷን ስታይ ኤንሸንት የምርም ጥንታይት የሚል አይነት ተርም ነው የተጠቀመው በነገራችን ላይ እንደውም አንዳንድ ቪዲዮዎችን ለማየት ሞክሬ ነበር የሻቢያ መንግስት ከኢትዮጵያ ሲለያዩ ጥይት ግድግዳውን የበሳው ራሱ አላደፉትም ምንም ሪስቶሬሽን የለም ሁሉ ነገር ባለበት አስበው ግን ስገባ አገሪቷ ስገባ ያሉ ፎቆች ስቲል አሉ ማዲያዎች ስቲል አሉ አፕግሬድ የሚባል ታሪክ የለም ምንም አይነት ለውጥ የሚባል ታሪክ የለም የዚህ ቀደም ወደ መጣው ሐሳብ ስለመለስና የዚህ ብርጌድ ንሓመዱ አሁን ከተበታተነ ተቃውሞ ሰብሰብ ወደ ማለት ድርጅታዊ መልክ የመያዝ ኦፊስ የመኖር ስትራክቸር የመያዝ ሂደት ጀምሯል ቢሮንም በአዲስ አበባ ላይ እንደከፈተ ኢንፎርሜሽኖች ያገኘን ነበር አሁን የዚህ ብርጌድ ንሓመዱ እውነት ተስፋ አለው ወይ ተስፋው ምንድነው የሚለው ነገሮች እንመልከት መጀመሪያ እንደ የቤት ስራ መስጠት ካለብን መንግስት መደገፍ አለበት ይሄንን ህብረት ምክንያቱም እንደኔ የማስበው ነው ምክንያቱም ይሄ ብርጌድ ንሓመዱ ለኤርትራ ህዝብ ተስፋ ነው በቃ ብቸኛ ተስፋ ነው ምክንያቱም እንደምታውቀው ነው ኤርትራ ውስጥ እንኳን ተቃውሞ እንዳንተ ሌላ ታሪክ ነው ከዚህ በፊት ኤርትራ ነፃነቷን ባወጀችበት በርግጥ ሉዓላዊ ሀገር ነች ነፃነቷን ባወጀች ጊዜ የነበሩ አክቲቪስቶች የፖለቲካ ምሁራን ተሳታፊዎች እያንዳንዱ ተሰውረዋል በኃይል ሰውራለች የቻለችውን አስራለች የተቀረውን ደግሞ ሰውራለች የተረሸኑትማ በሐላል ነው ምንም አይነት አዲስ ሐሳብ ማሰማበት ነው ስለዚህ ይሄኛው አዲሱ ትውልድ የራሳቸው ሶሻል ሚዲያ አላቸው በጣም ኮሙኒኬሽናቸው በጣም ደስ ይላል አሁን ኦፊስ ይዟል ዋና ዓላማችን ብለው እነሱ የሚያነሱት የኤርትራን መንግስት መጣል ነው ተስፋ ቆርጠዋል በምን የኤርትራ መንግስት በነፃ ትግል ታግለው ለውጥ እናመጣለን የሚለው ነገር ተስፋ ቆርጠዋል አሁን እቅዳቸው ምንድነው በትጥቅ ትግል በዲፕሎማሲ በሁለቱ መንገድ አስልተው ለመስራት እዚህ የከፈቱት ቢሮ ላይ ተናግረዋል በቀጣይም ወደ አፋር የመስፋፋት ቢሮአቸውን የማስፋፋት እቅድ እንዳላቸው ተናግረዋል እንግዲህ እስካሁን የነበረው እንቅስቃሴ አውሮፓና አሜሪካ አካባቢ ላይ ነበረ ይሄን እንቅስቃሴ በአፍሪካ የመጀመሪያው ሴል ነው የሚሆነው ይሄንን እንቅስቃሴ ለማካሄድ የከፈቱት ሴል እንግዲህ ከወራት በፊት 22 አካባቢ ላይ ቢሮ ከፍተው ጽህፈት ቤት ከፍተው ያንን ጽህፈት ቤት መርቀው ለህዝብ ይፋ አድርገው ነበር እንዲህ አይነት እንቅስቃሴ ጀምረናል ብለው የአፋሩን ስታነሳ በአፋር እንግዲህ ምንድነው ዋና ስልታቸው መቅረብ ነው ወደ ኤርትራ መቅረብ የሚለው ነው እንግዲህ አውሮፓውነህ ብትቃወም ያው ዝም ብሎ ጉንጭ ማልፋት ነው የሚሆነው ትቃወማለህ ምንም ውጤት አታመጣም ዘን ይሄ በየኮንሰርቱ
ህዝብ ማዕከሉ እየሄዱ ሰማያዊ አብዮት ያቀጣጥላሉ። ውጤት የሚመጣበት አይደለም። ሶ ወደዚህ መቅረብ አለብን የሚል እምነት ስላላቸው ነው ኢትዮጵያ ላይ አዲስ አበባ ላይ ያንን ቢሮ የከፈቱት። የኤርትራ አፋር ብሔራዊ ኮንግረስ የሚባል ስብስብ አለ። ከእሱ ጋር እንትን ግንኙነት የመፍጠር ወይንም ፓርትነርሺፕ የመፍጠር ዓላማ አላቸው። እንግዲህ ምንድነው የሚሆነው? አሁን ለብቻው ነበረ ይሄ ብርጌድ ሲንቀሳቀስ የነበረው። ይሄኛው የኤርትራ አፋር ብሔራዊ ኮንግረስ ከተቀላቀለ ደግሞ ይበልጥ ኃይሉ ይጠነክራል ነው። እንዲያ ሲሆን ለኤርትራ መንግስት የሚኖር ስጋትነት ከፍ እያለ ይመጣል። እንዳልከው ይሄን ያህል ጊዜ የኤርትራ ውስጥ ምንም ምርጫ የሚባል ነገር የምርጫ ኮረጆም የምርጫ ካርድ የሚባልም ነገር አያውቁም ኤርትራውያን። የነዚህ ቡድኖች ስብስብ ሁለት ነው ተስፋው። አንድ በኃይል የኤርትራን አሁናዊ አስተዳደር ወይም ደግሞ አሁናዊ ስልጣን መናድ፣ እርሱን ለማድረግ ደግሞ የአፋሩም ቅርብ ነው፣ የኛም የትግሬውም ቅርብ ነው፣ በሰሜን በኩልም ቅርብ ነው። ሶ ይሄን ነገር ካደረጉ በኋላ ህዝቡን ወደ ነፃነት ንፋስ ማውጣት የሚል ዓላማ ነው በዋናነት የያዙት። ይሄ ማለት ምንድነው ቤኪ? እስካሁን ምንም ምርጫ ተደርጎ ያውቅም ብለናል። የኢሳያስ አፈወርቂ መንግስት ከወረደና ይሄ ብርጌድ ወደ ሀገሪቱ ገብቶ የማረጋጋትና አዲስ ስርዓት የመመስረት እድልን ካገኘ ወደ ምን ያመጡታል? ህዝቡን ወደ ምርጫ ያመጡታል። እንግዲህ እንቅስቃሴው ሙሉ ለሙሉ ምንድነው? በቃ አምባገነናዊ ስርዓት መውረድ አለበት ነው። አምባገነናዊ ስርዓት ብለው የሚገልጹት ደግሞ የኢሳያስ አፈወርቂን ስርዓት ነው። ይቻላል አይቻልም የሚል ጥያቄዎች ናቸው አሁን እየተነሱ ያሉት። እስከዛሬ በአውሮፓ ሲያደርግ የነበረው እንቅስቃሴ ምንም ያው ለዓለም ማሳወቅ ነው። የኤርትራ ውስጥ ያለው አስተዳደር አምባገነናዊ የሚባል ነው የሚለው ማሳወቅ ነው። እዚህ ግን አሁን ይሄ ወደ ኤርትራ ዙሪያ እየቀረቡ መምጣት ግን ውጤት ያመጣል፣ ይቻላል የሚለውን ሀሳብ እያመጡ ነው የሚገኙት። እንግዲህ እዚህ አዲስ አበባ ላይ ያለው ቢሮ በዋናነት በተለይም ደግሞ ደጋፊዎቹ ሊሆኑ የሚችሉ አካላትን አዲስ አበባ ላይ እንደምታውቀው በጣም በርካታ የቆንጽላ ጽሕፈት ቤቶች አሉ፣ ኤምባሲዎች አሉ። ስለዚህ ከነሱ ጋርም በቅርበት የመገናኘት ከዛም ደግሞ ልክ እንደ ኤርትራ አፋር ብሔራዊ ኮንግረስ ያሉ ቡድኖችን ወይም ደግሞ ስብስቦችን ወዳጅነት መመስረት ከዛ ወደ ዓላማቸው መሄድ የሚል ሀሳብም አላቸው። አዎ ይሄ ብርጌድ ንሓመዱ በሁለት ነገር ልመልከተው። ከዚህ በፊት በሶሻል ሚዲያ ላይ በጣም ሲሰራ ነበረ። ግን እንደምናውቀው ኤርትራ ውስጥ ሶሻል ሚዲያ ማግኘት ሶሻል ሚዲያ ኢንተርኔት ማግኘት በጣም ከባድ ነው። ትልቅ ሌክዠሪ የሚባል በዛ ደረጃ በእነሱ ደረጃ ሌክዠሪ የሚባል ሆቴል ገብተህ ኢንተርኔት የለም። በነገራችን ላይ ኢንተርኔት የሚባል ነገር አታገኝም። ኢቭን መብራት ከ3 ሰዓት ከ4 ሰዓት በኋላ ሁሉ ይጠፋል። ልክ እንደዚህ አይነት ሲቹዌሽን ውስጥ ነው ያሉት። ስለዚህ ዋና ኮር ፖይንታቸው በፕሮፓጋንዳም ይሁን ይሄ በኮሚኒኬሽን በኩል ያለው ነገር ምንም ተስፋ እንደሌለው ተግባብተዋል። አሁን ጨዋታው ምንድነው? በትጥቅ በኃይል መገርሰስ። ምክንያቱም ይህም ደግሞ አንድ እድል አላቸው። እድሎቻቸውን ደግሞ እያነሳን እንሂድ። በትጥቅ ትግል ቢገቡ የመጀመሪያው ነገር የኤርትራ ህዝብ አብዛኛው በሚባል ደረጃ ከ90% በላይ ሳዋ ገብቶ ያልሰለጠነ የለም። ይሄ ትግል ትንሽ ፍንጭ ቢያመጣ ብልጭታ ቢያመጣ ነገርየው እውነት የመሆን ተስፋው በጣም ሰፊ ነው። አንድ ሁለተኛ በትጥቅ ትግል ቢገቡ ደግሞ ሁለተኛ አማራጫቸውን ልንገርህ። ትጥቅ ትግል ውስጥ ቢገቡ ኢትዮጵያ ውስጥ ብዙ የተገፋ ስደተኛ 100% ደግሞ ወጣት ነው የኤርትራ ህዝብ ኢትዮጵያ ውስጥ ያለው። ይሄ ሽሽትም ነው። አሁን የዚህ የሳዋን ሽሽት ነው አብዛኞቹ። ይሄንን በነገር ላይ የመንግስታቱ ድርጅትም አምነስቲም በተደጋጋሚ በሰሩት ሪፖርት ላይ ወጣቱ አብዛኛው የግዳጅ ዘመቻን ወይም ደግሞ ይሄ የግዳጅ ስልጠናን እንዲሁም ደግሞ ባርነትን ሸሽቶ ነው እየተሰደደ ያለው። የዚህ ደግሞ ዋነኛ ምክንያት ሀገሪቱ ውስጥ እድሜ ስለደረሰ ሳይሆን የግድ በቃ እዛች ምድር ላይ እስከኖርክ ድረስ የግድ ማድረግ ያለብህ ጉዳይ ስለሆነ የትም እንዳትነቃነቅ የምትያዝበት ስልት ነው ብለው ነው የሚገልጹት። ቅድም ካነሳናቸው ውስጥ እድሎች ውስጥ ካልናቸው ውስጥ አንደኛው ለጂኦፖለቲካው መቅረብ ራሱ አንድ ትልቅ እድል ነው። ሁለተኛው ደግሞ ኢትዮጵያ ውስጥ ያሉት በዚህ ስርዓት ተገፍተው የመጡት ቁጥራቸው ቀላል አይደለም።
ምንም አይነት ኃይል ላደራጅ ቢል በጣም የቀለለለት ነው። ሶስተኛ አድቫንቴጁን እናንሳ። የዚህ ቡድን ሶስተኛና ትልቁ አድቫንቴጁ በጣም አብዛኛው ደጋፊው ዲያስፖራ ነው። ያ ማለት የገንዘብ ምንጩ ያን ያክል የሚያስቸግረው አይደለም። እዚህ ደግሞ አሁን ምን ጀምረዋል? በተግባር መስራት ጀምረዋል። የፖለቲካ ወታደራዊ፣ የኮሚኒኬሽን፣ ዲፕሎማሲያዊ ግንኙነት ጀምረዋል። ምናልባትም እኔ አንዳንድ የምፈራው ነገር ነበረ። የሆነ ቀን የኤርትራ ኢሳያስ አፈወርቅ ቢሞት የሚመጣው ክራይሲስን አስቧል። ብዙ ዲሞክራሲን የተጠማ ነፃነት ያጣ። በነገራችን ላይ አንድ ጊዜ እንደው የሚያነበብኩት ነገር የሃይማኖት እምነት ከኦርቶዶክስ እና ከሙስሊም ውጪ እነሱም በተጽዕኖ ውስጥ ያሉ ናቸው። ከእነሱ ውጪ ያሉ የአምልኮ ስርዓታቸውን ማድረግ አይችሉም። ተደብቀው እንጂ በይፋዊ ማድረግ አይቻልም። ያን ስታደርግ ከተገኘ በእምነትህ ብቻ ልትረሽን ትችላለህ። በእምነትህ ብቻ። ስለዚህ ይሄ ብዙ ደጋፊዎቹን ያመጣላቸዋል ብዬ አስባለሁ። የሃይማኖት ህብረቶች ሊደግፏቸው ይችላሉ። የኤርትራ ነፃነት የሚናፍቁ አሉ። እነሱ ድጋፍ ሊያገኙ ይችላል። ተስፋቸው በጣም ትልቅ ነው። መንግስት ደግሞ እዚህ ነገር ላይ ደግሞ ቢታከልበት ሞር የተሻለ ስራቸውን ያፋጥንላቸዋል ብዬ አስባለሁ። እንግዲህ ይሄ ቡድን እንደዚህ ተደራጅቶ አቅሙን በደንብ አፈርጥሞ ያሰበውን ነገር ቢያሳካ ኢሳያስ አፈወርቄና ከእርሳቸው ጋር ያሉት አስተዳደር የስርዓቱ በጥቅሉ ምን ሊገጥመው ይችላል የሚለውን እናንሳ። አንድ ሁለት ብለው ቆጥሮ አስቀምጠዋል። እንግዲህ ይሄ ቡድን ሰነድ ሙሉ ያለቀለት ሰነድ ነው የሰራው። ከዚህ ከስብስቡ ጀምሮ እንዴት ወደ ኤርትራ ማዕከል ውስጥ መግባት እንደሚችል፣ እዛ ከገባ በኋላ ምን እንደሚያደርግ፣ ያንን ደግሞ ለማድረግ ማን ምን እንደሚያደርግለት፣ ከማን ምን እንደሚፈልግ ጭምር አንስቷል። አንደኛው ነገር ቤኪ ወደዛ ሲገቡ ዋነኛ ጉዳያችን የኤርትራ የኢሳያስ አፈወርቂ ስርዓትን ማፍረስ ነው የሚል ነገር አንስተዋል። ከዛ ጊዜያዊ አስተዳደር ይቋቋማል፣ ብሔራዊ ጊዜያዊ አስተዳደር ይቋቋማል ብለዋል። ይሄ ብሔራዊ ጊዜያዊ አስተዳደር ከተቋቋመ በኋላ ምንድነው የሚደረገው? ወይንም እነ ኢሳያስ አፈወርቂ ምንድነው ዕጣ ፈንታቸው? ወይ ሀገር ጥሎ መሰደድ፣ በቡድኑ በዚህ በብርጌድ ንሓመዱ እቅድ ውስጥ ደግሞ ዋነኛ የሚጠብቃቸው ነገር ምንድነው? ክስ ነው። እንደምታውቀው አይሲሲ የሚባል ዓለም አቀፍ ተቋም አለ። ዓለም አቀፍ የወንጀለኞች ፍርድ ቤት። በተለይም ደግሞ መሪዎች ከስልጣን ሲወርዱ በወንጀል የሚጠይቁበት ሂደት ካለ ህዝብ መክሰስ ይችላል፣ አሊያም ደግሞ እንደዚህ የተደራጁ ሲቪክ ማህበራት መክሰስ ይችላሉ። ኢሳያስ አፈወርቂ እንደዚህ አይነት እጣ ፈንታ ይገጥማቸዋል የሚል አንድ ግምታዊ ሀሳብ አለ። በብርጌዱ ደግሞ እንደ ዓላማ የተያዛለ። እርሳቸው ብቻ ሳይሆኑ ከእርሳቸው ጋር አብረው በስልጣን ላይ ያሉት የሚከሰሱት ይከሰሳሉ፣ ምህረት የሚደረግላቸው ምህረት ይደረግላቸዋል። አንደኛ ይሄ ነገር ይከናወናል። ይሄ እየተከናወነ ደግሞ በጎን ምን ይደረጋል? ጊዜያዊ አስተዳደር ብለን የለ ያ ጊዜያዊ አስተዳደር ስርዓት ያለው አስተዳደር ወደ መሆን እናሸጋግረዋለን የሚል ዓላማን ይዟል። እንግዲህ ምናልባት ኢሳያስ አፈወርቂ እጣ ፈንታቸው መከሰስ ከሆነ በምን ወንጀሎች ሊከሰሱ ይችላሉ የሚለው እናንሳ። አንደኛ ቅድም ያነሳው በጣም ትልቅ ነገር አለ። ሂውማን ትራፊኪንግ ትልቁ ነገር ነው። በተለይም ደግሞ በመሪ ደረጃ እንዲህ አይነት ነገሮች ሲፈጸሙ ያው ሁሉን ያውቁት የለ እሱ ነገር ነው። ሁለተኛ ላንድ ሎክድ ነች፣ በቃ ዝግ ነች። በጣም ብዙ ነገር ኋላ ቀርነቱ ምኑ አለ ነው የሚባለው እዛች ሀገር ውስጥ። ሶ ከዚህ ጋር ተያይዞ የተመዘበሩ በጣም በርካታ ነገሮች አሉ። ለህዝብ ጥቅም መዋል የነበረባቸው ህዝብ ሊጠቀማቸው ይገቡ የነበሩ ግን ጥቅም ላይ እንዲውል ያልተደረጉ በመንግስት አማካኝነት ያልተደረጉ በርካታ ገፊ ህዝብን የሚገፉ ተግባራት አሉ። ሌላኛው እና በጣም ዋነኛው እድሜያቸው ለውትድርና ያልደረሱ ዜጎችን ወደ ውትድርና ማዕከል ውስጥ ማስገባት ነው። እጅግ በጣም ዋነኛው ደግሞ ሳዋ ላይ በግዳጅ ማሰልጠን የሚባለው ተጠቃሽ ነው። እነዚህ በሀሳብ ደረጃ የተያዙ ናቸው። ይሄ ብርጌድ ወደዚህ ዓላማው ወደ ማሳካት ሲመጣ የኢሳያስ አፈወርቂ ስርዓት የሚጠብቋቸው እንዲህ አይነት ነገሮች እንዳሉም ተጠቁሟል።
እውነት ነው። በተደጋጋሚ ኦልሬዲ ላንድ ሎክድ ነች ስንል ተመልካቾቻችን ባህር በር አላት አይደል የሚል ነገር እንዳያነሱ ኦፖርቹኒቲውን በነገራችን ላይ እጅህ ላይ ያለውን ነገር አለመጠቀም ራሱ ከሌለህ ነው የሚያስቆጥርህ። ስለዚህ ከዛ አንግል እንደምናየው እንዲረዱት ነው። በነገራችን ላይ ቅድም ካነሳቸው ዝርዝሮች ውስጥ ይሄ ብርጌድና አህማዱ አደርጋለሁ ብሎ ከያዛቸው ውስጥ አንዱ አጀንዳዎች ውስጥ ወደ ፍትህ የሚሄዱትን ወደ ፍትህ፣ ቀሪውን ደግሞ በይቅርታ በምህረት የሚታለፉትን እንደዛ ነው። ግን የኤርትራ መንግስት እውነት ለሱስ ደረጃ ይሄ ራሱ እኮ ለፍትህ መቅረብ ራሱ አንድ እድል ነው። እሱን እድል ራሱ የሚያገኙ አይመስለኝም። በነገራችን ላይ ጋዳፊን ነገር ማስታወስ እንችላለን። አንዳንዴ ታሪክ ሲደግም ምንም ዘነፍ አይልም። እዚህ ላይ ምናልባትም እሱ ድል እጣ ፋንታ ደርሷቸው ህዝቡ ካልበላቸው በወንጀል የመጠየቅ እድል ካላቸውና ከተጠየቁ ይጠየቁበታል ብዬ ከማስባቸው ውስጥ አንዱ ዋናው ኤርትራ የጎረቤት ሀገሮችን ተቃዋሚዎች በማስታጠቅ በማሰልጠን እሱ እንደውም የፖለቲካ አጀንዳ ነው ተብሎ እንኳን ቢያዝላት በሱዳኑ ጦርነት ውስጥ አለችበት። ከፍተኛ የሆነ የጦር መሳሪያ የወታደራዊ ስትራቴጂዎችን በማስተላለፍ በመርዳት እጇን በመክተት ነገሮችን ወደ ድርድር መስመር እንኳን ሲመጡ እሷ ነች የምትወስነው። ስለዚህ የጎረቤት ሀገር ውስጥ የምትገባው ጣልቃ የምትገባበት መንገድ እሱ ራሱ በጣም ትልቅ ያስጠይቃታል ብዬ ከማስባቸው ነገሮች ውስጥ የሱዳን ጦርነት ላይ እንዴት ነበረ ስትሰራ የነበረው? ከማጋ ነበር የቆመችው? ስለዚህ እነዚህ ነገሮች እጇ በጣም ብዙ አለባት። ከሀገር ውስጥ ውጭ እንኳን ብናሰለው ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ብዙ ነገር ሊመዝ ይችላል። በጣም ብዙ ነገር ምናልባትም በታሪክ ከነ ሂትለር ቀጥሎ የሚገኝ ትልቅ ወንጀል ካለ ይሄ ነው ወንጀል ሆኖ የሚወጣው። ጅምላ መቃብሮች ከዚህ በፊት እየታዩ የነበሩበት ሂደቶች አሉ። ጦርነትን በመደገፍ በማነሳሳት ሌላው ቀርቶ ከቴሮሪስት ግሩፖቹ ጋር እንኳን ትሰራለች። ይሄ በጣም ከባድ ነው። አንተ አንዴ እንደ ሀገራት ተስማምተው እገሌ የሚባለው ግሩፕ አሸባሪ ነው ብለው ሲፈርጁ በምክንያት ነው። መረጃም ማስረጃ አደራጅተው ነው። እንደዛ የተባሉ ድርጅቶችን ሀገሯ ውስጥ እንደ ልባቸው እንዲንቀሳቀሱ ድጋፍ በማድረግ ቦታ በጀት በመመደብ ስትሰራ የነበረች ነች። አብዛኞቹ የትጥቅ ትግሎች መነሻቸው ኤርትራ ነው። ምናልባትም እድል ቀንቶት ይሄ ራሱ በጣም ትልቅ እድል ነው። በፍትህ አደባባይ መጠየቅ እድል ነው። እሱ እድል ከገጠማት ከሀገር ውስጥ ውጪ ይሄኛውም አንደኛው ትልቅ ወንጀላቸው ነው ብዬ አስባለሁ። መልካም። ስለዚህ እንግዲህ የትጥቅ ትግሉ ይኸውን እንዲህ መሰባሰቡ አለ። በነገር ላይ ከአሜሪካ፣ ከካናዳ፣ ከእንግሊዝ እንትኖች ጋር ከፍተኛ የዲፕሎማቶች ጋር ንግግር እያደረጉ ነው የሚገኙት። ድጋፍ እያገኘን ነው ሲሉም ገልጸዋል። አሁን ደግሞ አዲስ አበባ ላይ ቢሮውን በደንብ ማደራጀታችን ይህን ነገር ያጠነክርልናል ብለዋል። የሚታይ ነው። ከዚህ በኋላ ያለው ነገር የምናየው ነው። የማጠቃለያ ነጥብ ካለህ እናንሳና እናገባድ። እንደ ማጠቃለያ የማነሳው ምናልባትም በዚህ በዲፕሎማሲው መስክ ምናልባትም ከምንገምተው በላይ ድጋፍ ያገኛሉ ብዬ አስባለሁ። ምክንያቱም የኤርትራ ነጻነት ላይ የመገንጠል ሂደት ላይ የመጀመሪያ እውቅና የሰጠችው ሀገራችን ኢትዮጵያ ነች። ከዛ በኋላ ግን ብዙ ሀገሮች ሰፖርት አድርገዋት ነበረ። የሚመጣው መንግስት ሀገሬን እንዳደጉት ሀገራት አድርጋለሁ የሚል ቃል ስለገባ በጣም በዲሞክራሲ በሉዓላዊነቱን የተጠበቀ ይሆናል ብሎ ስለገመቱ ብዙ ድጋፍ ተደርጎለት ነበር። ግን እነዛ ሁሉ ሀገራቶች አሁን አፍረዋል። ምክንያቱም የጠበቁት ነገር እያለ ሰፖርት ያደረጉበት ብዙ ኢንቨስትመንት እያደረጉለት የነበረው መንግስት ሙሉ በሙሉ ዲክታተር ሆኖ ቁጭ ብሏል። ስለዚህ ማንም ዲክታተር መንግስት ደግሞ የሚደግፍ የለም። በዛ ላይ ደግሞ ኤርትራ የተቀመጠችበት ጂኦፖለቲካዊ ስትራቴጂ ቦታዋ በጣም ወሳኝ የሚባል ቦታ፣ ተራ ቦታ አይደል። ጅቡቲ እንኳን በዛች ጥፍር የምታክል ቦታ ላይ እንኳን ምን ያክል የጦር ቤዞች ነው ያሉት። አሁንማ እዚህ ጋር ታስበዋለህ። ከዚህ በፊት
ኤርትራ ላይ ቤዝ ያደረጉ የጦር ካምፓቸውን ቤዝ ያደረጉትን አንደኛውን እንዴት ሲያስወጣ እንደነበር ታውቃለህ። በዚህ ነገር ላይ ከፍተኛ የገቢ ምንጯ ነው። አዎ አንደኛ የገቢ ምንጯ ነው። እነዛ አካላት ራሱ ወደዚህኛው ብርጌድና ሐማዱን የመደገፍ እንቅስቃሴ ውስጥ ይገባሉ ብዬ አስባለሁ። መልካም። በጣም ያሳዝነኝ አንድ የመጨረሻ ነገር የባህር በርን የሚያክል ትልቅ ነገር የያዘች ሀገር እንዲህ አይነት ደረጃ ላይ መሆኗና እንዲህ መነጋገሪያ መሆኗ እጅግ በጣም ያሳዝናል። ህዝቡም እንዲህ መሆኑ ጭምር የባህር በር ለአንዲት ሀገር ምን ያህል ጉሮሮ እንደሆነ የምናውቀው ስለሆነ በዚህ ናውቃ በረከት በጣም አመሰግናለሁ። ውድ የሀሳብ ሚዲያ ቤተሰቦች ሀሳብ ዴይሊያችን ይህን ይመስላል። በረከትና ያልፋል ነበርን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር አድርጉ። ከኛ ጋር ስለነበራችሁ ጊዜ እናመሰግናለን። ቸር ቆዩን።